ሰላም እንዴት ናችሁ? ውድ የህይወት ዩቲዩብ ቤተሰቦች በዛሬ ቪዲዮ ይዤላችሁ የመጣሁት የካሮት ቅባት አሰራር ነው። አብራችሁን ቆዩ። ካሮቶቹን ያዘጋጀሁት ለፀጉር ቢሆን እንዳያሳክከ ከላጥቁት በኋላ በንጽህና ጥቤ ፈቀፈኩት። ከዛም ወደ ምፈጭበት እቃ ገለበጥኩት። በመጀመሪያ የወይራ ዘይት አስቤ ነበረ። እዚህ ወይራ ዘይት ውስጥ ግን የተለያዩ ውህዶች አዘጋጅቼበታለሁ። ቅርንፉድ፣ ሮዝመሪ ምናምንና ከሱ ጋር ልሰራው ነበር ያሰብኩት። ከለሩን ሊያመጣልኝ አይችልም ለእናንተ ለተመልካቾች ብዬ ስላሰብኩ ንጹህ ውሃ ከለር ስለሆነ ታፍለን ቅባት በሱ ለምን አልሰራውም ብዬ ነው። ይህን ያህል ቅባት ነው የገባበት። በጣም አልፈጨውም፣ ላም አላደርገውም። ከቅባቱ ጋር እንዲዋሃድ ብቻ ትንሽ ፈጨዋለሁ ማለት ነው። ከዛ ወደ ማዘጋጅ በጥቃ ገለበጥኩት። በጣም በትንሽዬ እሳት መብዛት የለበትም እንዳያር ወይ ደግሞ የካሮቱን ቅባቱን በደንብ ሳያወጣ እንዳይቀርብኝ በቀስታ በዝግታ የእሳት ነበረ እንደዚህ የጣድኩትኝ። እንደምታዩት ጥቅጥቅ ብሎ አረፋውን እስኪመጥ ድረስ ነበረ እያማሰልኩኝ ሳዘጋጀው የነበርኩት። እንደምታዩት ቅባቱን ከእሳት አውርጄዋለሁ። እንግዲህ ለአንድ ቀን አሳድረዋለሁ፣ ምክንያቱም በደንብ እንዲይዝልኝ ስለሚረዳኝ። ከዛ በነጋታው እንደዚህ የሚያምር ቅባት ሆኖልኛል ማለት ነው። ወደ እቃው እገለብጠውና ለመቀባት እንዲመቸኝ ደግሞ በእንደዚህ አይነት እቃ ላይ ቀንሳለሁኝ። የመጀመሪያው ቅባት እንዳያችሁት ውሃ ከለር ነበረ። አሁን ግን ካሮት ከለር ሆኖልኛል ማለት ነው። እቃ ውስጥ የምታዩት ካሮት ደግሞ ለውህድ ስለምጠቀመው አልደፋውም፣ አስቀምጠዋለሁ ማለት ነው። ፀጉሬ ረጅም እንዲሆንልኝ ከመጓጓቴ የተነሳ አደገ አላደገ ሁሌ እንደለካሁት ነው። ለመቀባት እንዲመቸኝ የቀነስኳትን ቅባት አሁን ውስጡን ቆዳዬን ብቻ ቀባዋለሁ። ካሮት በውስጡ ቪታሚን ኤ እና ካሮቲን እንዳለው ይታወቃል። የውጭም ነገር ውስጥ ምርቶች መግዛትና መጠቀም ትችላላችሁ። እንደኔ ደግሞ በቤት ውስጥ ለማዘጋጀት የምትፈልጉ አሰራሩን አብረን አይተናል ማለት ነው። በቤት ውስጥ ማዘጋጀቱ ጥቅሙ ምንድነው? አንደኛ ከኬሚካል የጸዳ ነገር ነው የምናገኘው። ሁለተኛ ነገር ደግሞ ሽታ ማይኖረው። ለምሳሌ የሽታ የሆኑ ቅባቶች ስንጠቀም ምናምን ፊታችን ላይ ሽፍታ የሚኖርብን ሰዎች እንደዚህ ሽታ የሌለው ንጹህ ቅባት መጠቀም ትችላላችሁ ማለት ነው። ካሮት ኦይል ወይም የካሮት ቅባት በአብዛኛውን ጊዜ መንታ ፀጉር ላለው፣ ለፀጉር ልስላሴ፣ ለፀጉር እድገት፣ ለቆዳ በጣም ጥሩና ተስማሚ ነው። ሌላው ደግሞ ምንድነው ካሮት ኦይል ክሬምም ለፊት ይሰራል። ለኦይሊ ስኪል ስለማይሆን ነው እንጂ አዘጋጅቼ እጠቀም ነበረ። እኔ በጣም ፊቴ ሴንሲቲቭ ስለሆነና ኦይሊ ስለሆነ ቅባታማ ነገር ጭራሽ የሚሆን ነገር ስላልሆነ ነው እንጂ አዘገጃጀቱን እና ተጠቅሜው አሳያችሁ ነበር። በነገራችን ላይ ቅባቱን ስታዘጋጁ እናንተን በሚስማማችሁ አይነት ቅባት ማድረግ ትችላላችሁ። አልመንድ ይሆናል፣ ዘይኒት ይሆናል፣ ኮኮናት ይሆናል። የተመቻችሁን ለኔ ቆዳ ተስማሚ ነው፣ ለፀጉሬ ጤና የሚጠብቅልኝ ቅባት ይሄ ነው ብላችሁ የምትሉትን ማዘጋጀት ትችላላችሁ። ሁለት ቦታ እንደዚህ ፀጉሬን ከሰራው በኋላ ትልቋን ልጄንም ቆዳዋን የሰራውትን ቅባት ቀባኋትኝ። በሌላ ቪዲዮ እንድንገናኝ ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ። ባይ